እስካሁን የነገርኩ ነገሮች በሙሉ የኔ ህልሞች ነበሩ። የኔ ህልሞች ነበሩ እስካሁን የነገርኩ። የኔ ህልሞች ማለት ህልሞቼ ናቸው። ወደፊት ባሳካቸው ብዬ የማስባቸው እግዚአብሔርን በይ እግዚአብሔር ቡርኪ ማመን ያቃተው አይታችሁታል። እስቲ እግዚአብሔር ምን ይላል? አረ ግን አይሚ ከአስከታ ምንድናቸው? ህልሞቼ ናቸው። ቢሳካልኝ ቢሆንልኝ እኔ አፌን ከፍቼ እማዳምጣት ነገር በቃ ይሄ ነገር እውነት ነው በቃ አድርገዋለች ብዬ አስቤ ነበር መጀመሪያ ላይ ገና ቪዲዮን ስከፍተው ማለት ነው። ካነጋገሯ ያንን ነበር የተረዳሁት። ግን ሃይሚ የምሬ ደብልሽ በጣም እማትገመጪ ሴት ነሽ። የምሬ ደብልሽ አውቃለሁ እንደጠፋው፣ ግን በቪዲዮ ላይ ለምን እንደጠፋው ሁሉንም ነገር እነግራችኋለሁ። አሁን ግን ወደ ሃይሚ ከባድ የመልስ ምት እንሄዳለን። ቤተሰብ አሁን ወደ ቪዲዮ እንሂድ። አስቡት እስኪ እኔና እሱ ዱባይ ሄደን ስንዝናና ብዙ ላይፋችንን እዛ አብረን የጋራ ህይወት ሲኖረን ልጆች አስቡት እንጂ ቤተሰብ አስቡት እንዴ አስቡት ሃይሚና ብሩክ እዛ ገነት የምድር ገነት የሆነ ቤት ውስጥ ሲኖሩ አስቡት። ይሄንን ምኞት እኛ የጨረቃ ፋሚሊ የዛሬ 2 ዓመት ነው ያሰብነው። ይሄንን ህይወት እግዚአብሔር እንዲሰጣችሁ ማለት ነው። እና ሃይሚ ይሄ ነገር ደግሞ አይቀርም፣ እናንተ የምትፈልጉት ነገር መሳካቱ አይቀርም እያልኩሽ ነው ሃይሚ፣ የምሬ ነው የምልሽ። ምክንያቱም የኛ የጨረቃ ፋሚሊ የብዙዎቻችን ምኞት የብዙዎቻችን ፍላጎት ያንቺና የብሩኬ ህይወት የተስተካከለ ሆኖ በቃ ለወግ ማዕረግ እንድትደርሱልን ነው የምንፈልገው ሁላችንም ብንሆን ማለት ነው። ስለዚህ ሃይሚ ይሄ ያሰብሽው ነገር መሳካቱ አይቀርም። በቃ እመኝኝ፣ የምሬ ነው ልጅ ህልም ብቻ ሳይሆን መሬት ላይ ቁጭ ያለ ነገር እንደሚሆን እርግጠኛ ነኝ። ይሄንን ያሰብሽውን ነገር እንደምትኖሩት በጣም እርግጠኛ ነኝ። ምክንያቱም እናንተ ይገባችኋል። ይሄ ነገር ቢያንስባችሁ ነው እንጂ አይበዛባችሁም ይሄ ህይወት። ምክንያቱም በጣም ደግ ናችሁ። ለተራበ ታበላላችሁ፣ ለተጠማ ታጠጣላችሁ። በጣም ብዙ ነገሮችን አድርጋችኋል በዚህ እድሜያችሁ ማለት ነው። እና እድሜያችሁን ፈጣሪ ይባርክላችሁ። ወደፊትም ከናንተ ብዙ ነገር እንጠብቃለን። በዛሬው ቪዲዮ ላይ ግን ብሩኬ አስባችሁታል ቤተሰብ ትላንትና እንዴት እንዳደረጋት ሃይሚ። ኧረ በስመ አብ በቃ እኔ ግርም ምን ያለኝ በቃ የማይታሰብ ነገር ነው የትላንትናው ብሩኬ ሃይሚን ጉድ ያደረገበት ፕራንክ። በቃ የትም የሌለ እኮ ነው እንዴ! እኔ እኮ እንደው በቃ የገረመኝ እንደው ይሰብ ያንን የሚያክል ዘነዘና የሚያክል እግሩን አሸክሟት አስቡት። እሷ ደግሞ እውነት መስሏት ምን ያህል እንደተሰቃየች አይታችኋል። እና በዛሬው ቪዲዮ ላይ ግን የእጅህን እንደምታገኝ ብሩኬ በጣም እርግጠኛ ነኝ። የምሬን ነው ብለ 4 ልጆች እዛ ስንወልድ ዝም ብላችሁ ሳሉት እስኪ እና ያው ምን ልላችሁ እስኪ አይናችሁን ጨፍኑና ትንሽ አስቡት፣ ሳሉት በቃ ለትንሽ ደቂቃ። የምሬን ነው ብላችሁ አስቡት። ሃይሚና ህልማን አብረን እናልምላት ቤተሰብ። የምሬን ነው ብላችሁ ሃይሚ እኔ እኮ በቃ እንዲሁ ሳያት ራሱ ፊቷ ያስቀኛል። በቃ አስቂ ነገር ነች። የምሬን ነው ብላችሁ ቤተሰብ። እና እስኪ የሃይሚን ምኞት ሁላችሁም አይናችሁን ጨፋችሁ አስቡት ስላለች ማለት ነው። ይሄ እንግዲህ የኔ ህልም ነው። ያው ወደፊት ይሄን ነገር ባሳካው ብዬ እያሰብኩ ያለው ሰው ነኝና ህልም ነው። ፕራንክ ለማድረግ ነው የመጣሁት እንደዚህ ብዬ እና ይሄን ነገር ስነግረው ምን እንደሚለኝ አላቅም፣ ምን እንደሚሰማውም አላቅም። ግን ይሄ እስካሁን የነገር በእርግጠኝነት ግን ብሩኬ እንደዚህ ስትነግሪው በጣም እንደሚገረም እርግጠኛ ነኝ። ምክንያቱም ሃይሚ ብሩኬ ይሄንን ህይወት ያን አሁን ያሰብሽውን ሐሳብ በእርግጠኝነት በውስጡ ይኖራል። በቃ መቼ ይሆን የማሳካው ይሄንን አሁን አንቺ የተናገርሽውን ህልም ማለት ነው። እና ሳያስበው ይሄንን ነገር አሳክቸዋለሁ አድርጌዋለሁ ስትዩ የሚሰማውን ስሜት የምር ምን ያህል ደስ እንደሚለው ምንም በቃ መገመት ራሱ አልችልም። የምሬን ነው ልጅ እና ብሩኬን እንደዚህ መጨረሻ ላይ ህልምሽ መሆኑን ስትነግሪው ምን እንደሚሰማው ምን ያህል እንደሚገረጣ ምንም በቃ
ላስበው አልችልም። ቤተሰብ የብሬ ነው ብላችሁ አይለቅሽም ሀይሚ